ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ የግሬድ 12 በአዲሱ ካሪክለም ዩኒት 1 እሱን ይዤላችሁ መጥቻለሁ። በአክብሮት እንድትከታተሉኝ ጠይቃለሁ። ዛሬ የምናየው ዲቨሎፕመንት ኦፍ ካፒታሊዝም ኤንድ ናሽናሊዝም ፍሮም 1815 ቱ 1914 ይላል። እሱን እናያለን ማለት ነው። እሺ መጀመሪያ ላይ ኮንተንቶችን ስናይ ዲቨሎፕመንት ኦፍ ካፒታሊዝም፣ ዘ ኢንዱስትሪያል ሪቮሉሽን፣ ናሽናሊዝም፣ ዩኒፊኬሽን ኦፍ ኢጣሊ እና የመሳሰሉት፣ ዩኒፊኬሽን ኦፍ ጀርመን እና አሜሪካን ሲቪል ዋር፣ ኢስተርን ኩዌሽን ይላል። እንግዲህ ለዛሬ የምናይ በዋናነት ዲቨሎፕመንት ኦፍ ካፒታሊዝም የሚለውን እናያለን ማለት ነው በዚህ ሌሰን። እሺ እንግዲህ መጀመሪያ ላይ እናንተ አሁን ወደ ንባብ ስትገቡ መጽሐፋችሁን ከፍታችሁ ማለት ነው ወደ ንባብ ስትገቡ ለማንበብ at the end of this unit ይላል you will be able to identify factors that contribute to the growth of nationalism ፋክተር የሆኑትን የናሽናሊዝም ፋክተሮች እነዚህን ማየት ይኖርባቸዋል። appreciate the existing technological advancement of the capitalist economy ይላል። ይህን ማየት አለባችሁ። comparative analysis ኢጣሊ እና ጀርመን ዩኒፊኬሽን ይህንን ማወዳደር እንዴት እንደሆነ ምናምን ይህን ማየት አለባችሁ። explain the various ኢኮኖሚክስ ፖለቲካል ኤንድ ሶሻል ፊሎዞፊ ይላል። ይሄን ማየት አለባችሁ ማለት ነው። መጀመሪያ ላይ በቃ ዋናው ኮንሴፕቱ ይሄ ነው የዩኒቱ ማለት ነው። ሙሉ ጠቅለል አድርጎ እዚሁ ላይ ያስቀምጦታል። ይሄን ማየት የግድ አለባችሁ ማለት ነው። እንግዲህ ወደ ዋናው ርዕሳችን ስንገባ ዛሬ ዲቨሎፕመንት ኦፍ ካፒታሊዝም የሚለውን እናያለን። እንግዲህ ዘ ኔቸር ኤንድ ሜን ፌቸር ኦፍ ካፒታሊዝም ይላል። እንግዲህ ዋነኛው ዘ ኢመርጀንስ ኦፍ ካፒታሊዝም ካፒታሊዝም ኢንቮልቭድ ፍሮም ፊውዳሊዝም ኮላፕስ። ካፒታሊዝም ኢንቮልቭድ የሆነው ከፊውዳሊዝም ኮላፕስ ነው ማለት ነው። ሪፕሌሲንግ ዘ ኦልድ ሲስተም፣ ኦልድ ሲስተሙን ሪፕሌስ በመቀየር ነው የካፒታሊዝም የሚለው የመጣው ማለት ነው። እናም የት ሀገር ላይ ነው የተጀመረ ብትባሉ ኢመርጅድ ኢን ግሬት ብሪቴን ኤንድ ኔዘርላንድ ይለዋል። እሺ ግሬት ብሪቴን እና ኔዘርላንድ ላይ ነው በ16ኛው እና በ17ኛው ሴንቸሪ ላይ ማለት ነው ኢመርጅድ የተደረገው። እሺ ለምንድን ነው ግሬት ብሪቴን ላይ ኢመርጅድ ሊደረግ የቻለው? ሌላ አውሮፓ ሀገሮች ላይስ ለምን አልተጀመረም ብትሉኝ ምንድን ነው መሰላችሁ? ከፍተኛ የሆነ የከሰል ድንጋይ ጥርቅም ወይንም እሱም ብቻ ሳይሆን የተለያዩ ማዕድናት ስለነበረ ነው እሷ ላይ ሊጀመር የቻለው ማለት ነው። እሺ ቀጣይ መርካንቲሊዝምን ስናይ መርካንቲሊዝም ዋዝ ኤ ሲስተም ኦፍ ባይንግ ሎው ኤንድ ሴሊንግ ሃይ ቱ ጀነሬት ፕሮፊት። ምን ማለት ነው? መርካንቲሊዝም ማለት አንድን ዕቃ በቅናሽ ዋጋ ወይም በርካሽ ቀነስ ባለ ዋጋ ገዝተን በከፍተኛ ዋጋ መሸጥ ማለት ነው። ገብቷቸዋል አይደል? እሺ ቀጣይ ዘ ፕሮቴስታንት ሪፎርሜሽን ይላል። ፕሮቴስታንት ሪፎርሜሽን ፕሮሞት ምንድን ነው የሚያደርገው? ፕሮሞት የሚያደርገው የሚደግፈው ማለት ነው ወርክ ኢቲክስ which means ወርክ ኢቲክስ ማለት ጠንካራ የስራ ባህል፣ አንድ ሰው በቃ ጠንክሮ እንዲሰራ ፕሮሞት ያደርጋል። በቃ ይደግፋል፣ እንትን ይላል። ይሄን ነው የሚያሳየን። እንግዲህ ዲክላይን ኦፍ መርካንቲሊዝምን ስናይ ኢን ዘ 18th ሴንቸሪ አደም ስሚዝ መርካንቲሊዝም ነበር መጀመሪያ ላይ ማለት ነው። ይሄን መርካንቲሊዝምን ዲክላይን አድርገው ተቃወመው እሱ አደም ስሚዝ ማለት ነው። እንደ አዘር ቻሌንጅ መርካንቲሊዝም ሌሎችም አሉ። እሺ አደም ስሚዝ ማለት ነው ፍሪ ማርኬት የሚባል እንትን አመጣ። አንድ መጽሐፍ ጽፏል፣ ዊልዝ ኦፍ ኔሽን የሚል ማለት ነው። ያ መጽሐፍም በውስጡ የያዘው እንደ አጠቃላይ ፍሪ ማርኬት፣ ገንዘብ ነን ገቨርንመንት ነው። በቃ ገቨርንመንት ምንም ጣልቃ እንዲገባበት አይፈልግም ማለት ነው። እሱን ነው የሚለው በአጭሩ። ይህን ይመስላል። ቀጣይ ኢንዱስትሪያል ካፒታሊዝም ላይ ስንገባ ፎከስድ የሚያደርጉት ማኑፋክቸሪንግ እና ፋክቶሪ ሲስተም ነው። ይህንን ነው። ከዚያን ሜን ፌቸር ኦፍ ካፒታሊዝም የሚለውን እኔና ለዛሬ እንጨርሳለን። እሺ
ሜን ፌቸሩ ዋነኛ ፌቸሩ ምንድን ነው የካፒታሊዝም ከተባል አንደኛ ፕራይቬት ኦነርሺፕ ነው። ሁለተኛ ክላስ ዲቪዥን አለ። ሶስተኛ ፕሮፊት ሞቲቭ ነው። አራተኛ ሌዚስ ፌር የሚባል ነገር አለ። እነዚህ ናቸው ሜን ፌቸር ኦፍ ካፒታሊዝም ተብሎ ቢመጣ አሁን ኢንትራንስ ጥያቄያችሁ ላይ እንዲህ ብላችሁ መመለስ ትችላላችሁ ማለት ነው። ቀላል ነው። ፕራይቬት ኦነርሺፕ ማለት ምን ማለት ነው? ቢዝነስ ኤንድ ሪሶርስ አር ኦውንድ ባይ በምንድን ነው? በኢንዲቪጁዋል ኦር ካምፓኒ። በቃ በግል ነው መሆን ያለበት ማለት ነው። ፕራይቬት ማለት እንደምታውቁት ሁሉም ነገር በግል ነው፣ በራሱ በካምፓኒው በመስራቹ ማለት ነው። በቃ ማንኛውም አይነት መንግስትም ይሁን ማንኛውም እንትን ጣልቃ አይገባበትም ማለት ነው። ክላስ ዲቪዥን ስንል ደግሞ ካፒታሊስት ክላስ ኦን ዘ ሚንስ ኦፍ ፕሮዳክሽን ዘ ወርኪንግ ክላስ ሴለር ሌበር ጉልበታቸውን በመሸጥ የሚተዳደሩ ማለት ነው። ይህ ማለት ምን ማለት ነው? ወርኪንግ ክላሶች ማለት ነው። ከፍተኛ የሆነ የጉልበት እንትን ያደርጋሉ። ነገር ግን የሚከፈላቸው ክፍያ ደግሞ በጣም ሎው ፕራይስ ነው። በቃ ሶስተኛ ፕሮፊት ሞቲቭ የሚለውን ስናይ በቃ ለትርፍ ነው፣ ቱ ጀነሬት ፕሮፊት። ሌዚስ ፌር የሚለውን ስናይ ደግሞ ማርኬት አር ሌፍት ቱ ኦፕሬት ዊዝ ሚኒማል ገቨርንመንት ኢንተርቬንሽን ነው ማለት ነው። በቃ ገቨርንመንት ምንም አይነት ጣልቃ አይገባበትም ማለት ነው። እነዚህ አራቱ በአጠቃላይ ሜን ፌቸር ኦፍ ካፒታሊዝም ይባላሉ ማለት ነው። ይህን መያዝ አለባችሁ። እንግዲህ ለዛሬው ይህን ይመስላል። ቀጣይ ምን እናያለን? ኢንዱስትሪያል ሪቮሉሽን የሚለውን በቀጣይ ክላስ እናያለን ማለት ነው።